ፓስተር እንደተናገረ የምንማረው የሐዋርያት ሥራ ምዕራፍ 10 ነው። ከዛ በፊት ግን ጌታ ኢየሱስ ክርስቶስ በወንጌል ኤሪያ ላይ እንዴት ሲሪየስ እንደሆነ ጌታ አገልግሎቱን ሲጀምር ጌታ ሲያርግ ደግሞም ጌታ ከሞታን እንደተነሳ ይሄን በጣም በቃ ልቤ ውስጥ ስለሞላ ነው። ለጌታ ወንጌል ማለት ጋስፕል ማለት የምስራች ማለት was serious business ነው። ይሄን በጣም መረዳት አለባችሁ። የመጣበት ዋና ዓላማ ለኔ መኪና ሊሰጠኝ አይደለም፣ ትልቅ ቤት ሊሰጠኝ አይደለም፣ ፋብሪካ ሊከፍትልኝ አይደለም። የመጣው ከኔ ጋራ ቤተሰብ ለመሆን ነው። ሰው ፍለጋ ነው የመጣው። አሁን ትንሽ ሽፍት ያደረገ ምድር ነገር እያየን ስለመጣን ይሄ ዘመን ምድር ተኮር ስለሆነ ይሄንን እግዚአብሔር ያስረዳን። ወንድሞች አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ በቃ ከዛ በኋላ ሌላ ሁሉ ይጨመር። የት ይሄዳል? ትተን የምንሄዳቸው ነገሮች ዋናውን ነገር እያሰሱን እንዳይመጡ ያስፈራል። እውነት ነው። ዋናው ነገር እኔ አንዳንድ ጊዜ እግዚአብሔር ስሙ ይባረክ after 100 years later ማናችንም እዚህ የለንም፣ ግን ኢየሱስ ክርስቶስን መስክረን ያዳነው ሰው ግን forever እናንተን ያመሰግናችኋል። አዲስ ኪዳን አንድ ወንድ መስክሮልኝ አንድ እህት መስክራልኝ ነው የዳንኩት እያለ ለዘላለም ያመሰግናችኋል። ሌላ ሁሉ ተተን ነው የምንሄደው አይደል? እስቲ ይዘን የምንሄደው ነገር እና forever legacy ቅድም ፓስተር ያለው የምንተው ሌጋሲ ጋስፐል ነው። የምንተው ሌጋሲ ሰውን ከማዳን ጋር የተያዘ አገልግሎት ነው። አይናው ሰርቪስ and ሚሽን እንዳለ አንደርስታንድ አደርጋለሁ። የቸርች ውስጥ ያለው ሰርቪስ I love it አለው። እዚህ በጣም ነው ደስ የሚለኝ። እና በቤት ቸርች መቅደስ የሚባል ነገር እኛ ቤተሰብ በጣም ያው ባለቤቴም ታውቃለች ልጆችም ያውቃሉ። እና I love it ኮንግሪጌሽን በጣም ነው የምወደው። መታደል ነው ደግሞ አይደለም እንዴ? እዚህ መካከል መገኘት ማለት በእግዚአብሔር ቤተሰብ ውስጥ መገኘት ማለት forever family ነን by the way አይደለም እንዴ? አንዳንድ ጊዜ ሰዎች ከሰዎች ጋር ሲጋጩ ላለመገናኘት ቀድሞ ወጣ ሌት ሆኖ መምጣት ይታያሉ አይደለም? ያው እንተዋወቃለን፣ ግን forever የምታዩን ሰውዬ አሁን ብትደባበቅ ምንም forever family we are forever family እና እግዚአብሔር የተመሰገነ ይሁን። I love you forever ቤተሰብ እስከ መጨረሻው ቤተሰብ ማይላቀቅ ቤተሰብ እና ያንንም እንድታስቡ ነው። እግዚአብሔር የተመሰገነ ይሁን። የሐዋርያት ምዕራፍ 10 ከቁጥር 1 ጀምሮ አነባለሁኝ። ሁላችሁም ፕሊስ የእግዚአብሔርን ቃል ብትችሉ በወረቀቱ ካልቻላችሁም ደግሞ በስልክ በወረቀት ያልኳችሁ መሃል ላይ ድንገት ኖቲፊኬሽን እየመጣ ቴክስትም እየመጣ እንዳይፈትነን አገኛችሁላችሁም ጊዜ ርስጣችሁ። እሺ አነባለሁኝ። በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔር ሁሉ ጊዜ የሚጸልይ ነበረ። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ ምንድነው አለ። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም ወደ ኢዮጴ ሰዎችን ልከ ጴጥሮስ የሚባለውን ስምዖን አስመጣ።
እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። የተናገረው መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከሚለዩትም ጭፍሮች እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው። እነርሱም በነጋው ሲሄዱ ወደ ከተማም ሲቀርብ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉም ተመስጦ መጣበት። ሰማይ ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ አራዊትም በምድር የሚንቀሳቀሱ የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነሳና አርደ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ ይላል። ይሄ ምዕራፍ 10 በ5 ነው የሚከፈለው። የመጀመሪያው ከ1 እስከ 8 ድረስ ያለው የጴጥሮስና የቆርኔሌዎስ ንግግር የምናይበት ነው። ሁለተኛው ደግሞ ከ9 እስከ 23 ያለው ጴጥሮስ ያየውን ራእይ የምናይበት ነው። ሶስተኛው ጴጥሮስ በቆርኔሌዎስ ቤት የነበረውን ንግግር እናያለን። በአራተኛ ደግሞ የጴጥሮስን በቆርኔሌዎስ ቤት እናያለን። በሶስተኛ አራተኛ የጴጥሮስ ንግግር እናያለን ከ34 እስከ 43። ከዛ መጨረሻ ላይ በአሕዛብ ቤት ውስጥ የወረደውን የእግዚአብሔርን መንፈስ እናያለን። ኦኬ። ስለዚህ በ5 ከፈል ነው። አላሳደዳችሁም፣ አይዟችሁ፣ ብዙ አላቆያችሁም። በኋላ ጌታ ቢፈቅድ ደግሞ በእግዚአብሔር መንፈስ ተሞልተን እግዚአብሔርን እንጠይቀዋለን። ድንገት የመምጣት ባህሪ እግዚአብሔር ስላለው በዚህ ቃል ውስጥ እግዚአብሔር ቃሉን አክብሮ ድንገት ሊመጣ ስለሚችል ዘና ብላችሁ ጌታን ተጠባበቁት። ጌታ ድንገት ይመጣል። እኔን አክብሮ ሳይሆን ቃሉን አክብሮ ሊመጣ ይችላል። ቢ ሬዲ። እውነቴን ነው የምላችሁ። ጴጥሮስ ወደ ቆርኔሌዎስ ቤት ሲሄድ ድንገት አሕዛብ ቤት መንፈስ ቅዱስ እንደሚወርድ እያሰበ አልሄደም። ቆርኔሌዎስም እዛ ጴጥሮስን ሲጠብቅ እግዚአብሔር መንፈስ ይወርዳል ብሎ ጠብቆ አልነበረም። አንኤክስፔክትድ ሊሆን ይችላል። በዚህ ቦታ ላይ ያለው እግዚአብሔር መንፈስ ስለሆነ ሊሞላን ሊዳስሰን ድንገት ሊመጣ ይችላል። በግልም ሊመጣ ይችላል፣ በጉባኤም ሊመጣ ይችላል። ደግሞ አምነዋለሁ ይመጣልም ያስተምረናልም። ጌታ ስሙ ይባረክ። ከሱ ውጪ ምን አለ? ከመንፈሱ ውጪ ምን አለን? እስቲ ንገሩኝ። ከመንፈሱ ውጪ አጠገባችን ሁሉ ጊዜ ለብቻችሁ ስትሆኑ፣ ከቤተሰብ ጋር ስትሆኑ፣ ቤተሰብ ካጠገባችሁ ባይኖር የማይለይ ቅዱስ መንፈስ ስሙ ይባረክ። ጌታ ስሙ ይባረክ። ቅዱስ መንፈስ በእኛ በማከል አለ። ስለዚህ ድንገት ቢመጣ ቢሬዲ ላችሁ ነው። ይሄንን ምዕራፍ ተንትነን በ5 ከፍለነዋል። ግን የመጀመሪያ ማየት ያለብን 2 ነገሮች፣ በተለይ ጴጥሮስንና ቆርኔሌዎስን ለይተን ማየት አለብን። who is Cornelius in the Bible? ከዛ ደግሞ ጴጥሮስ ማን ነው ሚለውን በጣም ይሄ ይረዳናል ብዬ አስባለሁ። ሳስበው ይሄን ትምህርት ለማዘጋጀት በእነዚህ በሁለቱ ሰዎች ላይ አይናው ጴጥሮስ ከሱ ጋርም ብዙ ወገኖች አሉ። ወደ ቆርኔሌዎስ ቤት ሄዱ። ቆርኔሌዎስ ቤትም ደግሞ የቆርኔሌዎስ ዘመዶች ወዳጆችም እንዳለው አውቃለሁ። ግን በሁለቱ ላይ who is Cornelius? ኦኬ፣ የመጀመሪያ ማን ነው ቆርኔሌዎስ የሚለውን ነገር የመጀመሪያ በቂሳርያ የሚኖር 100 አለቃ የሆነ ሮማዊ እና አሕዛብ ነው። በደንብ አስምሮ አሕዛብ ነው። ቆርኔሌዎስ ማን ነው? አሕዛብ ነው። ኦኬ፣
እንደገና 100 አለቃ ነው ይላል። 100 አለቃ ከሱ በታች 100 ወታደሮች አሉት። እነዛ 100 ወታደሮችን የሚያዝ ሰው ነው። አንዳንድ ታሪኮች የዛን ጊዜ የነበሩ የሮማውያን ወታደሮች ሀብትም እንዳላቸው ገንዘብም እንዳላቸው ይናገራሉ። ሊሆን ይችላል ሃይሊ ፔል ሊሆኑ ይችላሉ። ይሄንን አስቡ። አህዛብ ነው ሚለውን አስቡ። ሁለተኛ አህዛብ ሆኖ የአይሁድን አምላክ የሚያመልክ ነው። አህዛብ ሆኖ የአይሁድን አምላክ የሚያመልክ ነው። ከዛ እግዚአብሔርን የሚፈራ ምጽዋት የሚያደርግ የሚጸልይ ሰው he is devoted man ነው ቆርኔሌዎስ ማለት። በአይሁድ የአይሁድ አምልኮ ስርዓት ወደ እግዚአብሔር መስዋዕቱ ደረሰ ሲባል በጣም ፕሮሰስ ባለው ነገር ነው። የቆርኔሌዎስ ግን ብዙ የመጽሐፍ ቅዱስ ሰዎች ቻፕተር 10 the book of act chapter 10 ማለት the most important ነው ይሉታል። ለምንድን ነው ኢምፖርታንት የሆነው? ለኛ ለራሳችን አህዛብ ለሆኑን ለራሳችን መንፈስ ቅዱስ ለመጀመሪያ ጊዜ አህዛብ ላይ የወረደበት ስለሆነ ትልቅ ተስፋ ለአህዛብ የገባበትም ስፍራ ስለሆነ ቻፕተር 10 is so unique። በጣም የሚገርም ነገር ታገኛላችሁ። ይሄ ሰውዬ በሁለተኛ ደረጃ ጸሎትና መጽዋዕት ወደ አይሁድ አምላክ ያረገለት ሰው ነው። ይሄ ነው አሁን ቅድም ያልኳችሁ ጸሎቱ መስዋዕቱ። ይሄ የሚያስገርም ነገር እኮ ነው። አህዛብ ነው የሱ ጸሎት የሱ መስዋዕት እግዚአብሔር ጋር አረገ። ምንም አይነት ስርዓት ሳያደርግ የሚሰዋ ነገር ሳይኖር ጸሎቱ በአንድ ጊዜ መስዋዕቱ በአንድ ጊዜ ወደ ሰማይ ይደረሰለት ሰው ነው ቆርኔሌዎስ ማለት። ጌታ ስሙ ይባረክ። ሌላው ደግሞ ወንጌላዊው ጴጥሮስ ወደ ቤቱ ከመምጣቱ በፊት እግዚአብሔር አስቀድሞ ቤቱ የገባለት ሰው ነው። አንዳንድ ጊዜ በወንጌል አገልግሎት እኛ ለመጀመሪያ ጊዜ እንደርስላቸው ይመስለናል። በዚህ ስክሪፕቸር ስንመለከት እግዚአብሔር አስቀድሞ ጴጥሮስ እዛ እያለ ቆበፋጤው ጋር እያለ እግዚአብሔር አስቀድሞ ከጴጥሮስም ቀድሞ በቤቱ የገባለት ሰው ነው ቆርኔሌዎስ ማለት። ሂስ ዩኒክ ሰው ነው በጣም። እኔ ፓስተር ይህን ቃል ሼር አድርካለኝ ጊዜ ጀምሮ እንደ ሐዋርያት ምዕራፍ 10 ደጋግሜ ያነበብኩት ምዕራፍ የለም። ባነበብኩት ቁጥር is fascinating በጣም እና በቁጥር 25 ላይ ተነስተን ቆርኔሌዎስ እጅግ ትሁት ሰው እንደሆነ ደግሞ እንረዳለን። ምናልባትም አህዛብ ስለሆነ በትክክል ለማን መስገድ እንዳለበት ስለማያውቅ ጴጥሮስ ሲመጣ ተንደርድሮ እግሩ ስለ የወደቀ ሰው ነው። he is so humble humility ያለው ሰው ነው። እንደዚህ አይነቱን ሰው አይሁድ ባያዩት እግዚአብሔር ከሰማይ ያያል። ሰዎችን እግዚአብሔር እንዴት አድርጎ እንደሚያይ በእኛ መነጽር ሰዎችን ማየት አንችልም። በእግዚአብሔር መነጽር ካየናቸው ሰው በእግዚአብሔር አምሳል የተፈጠረ ከእግዚአብሔር ጋር ቤት እንደሚገናኝ ማናውቀው ሰው ነው። ይሄ በጣም እኔ ያስደንቆኛል። እናንተስ አያስደንቅም? ወደ አይሁድ አምላክ በአይሁድ አምላክ ፊት ሮማዊ ሆኖ የሚጸልይ እንደ ወደ ኋላ ቆርኔሌዎስ ከተመለከትን ድንገት ብቻ ተነስቶ የአይሁድን አምላክ ያመለከ ሰው ላይሆን ይችላል። ምክንያቱም ሮማውያን የራስ ብዙ ጣዖት ያላቸው ሰዎች ናቸው። አንድ የሆነ ጊዜ ላይ ምናልባት ጣዖታትን ያመለከ ምናልባትም ሌላ ነገር ውስጥም የገባብ ሰው ይችላል። ግን መቼን ወደ አይሁድ አምላክ እንደተመለሰ እኔ ፈልጌ አላገኘው። ግን ብቻ እግዚአብሔርን የሚፈራ የሚጸልይ ምጽዋቱ ሰማይ የደረሰለት ሰው ይልና ቆርኔሌዎስን ብቅ ያደርግልናል። እና ይሄ ሰውዬ በጣም እኔ የሚደነቅ ሰው ነው። እግዚአብሔር ስለ ቆርኔሌዎስ የተመሰገነ ይሁን። ቆርኔሌዎስ ቤት መንፈስ ባይወርድ ኖሮ ለመጀመሪያ ጊዜ አይሁዱ በሮማዊው በአህዛቡ ቤት መንፈስ ባይወርድ ኖሮ ዛሬ እኛ እዚህ እንጆ የምናደርገው መንፈስ አይኖርም ነበር። for the first time ጌታ ስሙ ይባረክ። ስለ መንፈስ ቅዱስ ጌታ ስሙ ይባረክ። እስቲ ሁላችሁም ጌታን ስለ መንፈስ ቅዱስ ስለ ወረደው መንፈስ ጌታን ያጨበጨባችሁ ብታምኑ አጨብጭቡ። ጌታ ስሙ ይባረክ። ስለ እግዚአብሔር መንፈስ ጌታ ስሙ ይባረክ። ፈለገን
ፈለገን አይሁድ በጣም የነሱ ነገር ደግሞ በጣም እኔ ይገርመኛል። በነሱ በኩል ወደ አህዛብ ለመሄድ የተገባላቸውን ተስፋ በጣም ሚስ አንደርስታንድ የሚያደርጉ ሰዎች ናቸው። ይሄም ሳነብ በጣም እኔ የገረመኝ even Peter by himself በጣም who is Peter in the Bible? አሁን ስለ ጴጥሮስ እንናገር። ሸማ የወረደለት ሰውዬ ማይበላ አንክሊን የተባለውን ነገር ተነስተ ብላ የተባለው ሰው እስቲ እሱን እንመልከት። who is he? የመጀመሪያ አንደኛ ለመጀመሪያ የክርስቶስ ተከታዮች ከመጀመሪያ የስዱስ ክርስቲያኖች አንዱ የሆነ ወይ ደግሞ ኢነር ሰርክል ኦፍ ክራይስት ዋናዎቹ ጴጥሮስ፣ ዮሐንስ፣ ያዕቆብ አሉ። በእነሱ ውስጥ የነበረ ሰው ነው። ኢነር ሰርክል ውስጥ ነው ያለው ለጌታ አይሁድ ነው በእርግጥ ታውቃላችሁ። ሌላው ደግሞ በችኮላ ይታወቅ እንጂ በውሃ ላይ የተራመደ የመጀመሪያ ሰው ማቴዎስ 14:28 ላይ ማየት ትችላላችሁ። ችኩል ሰው ነው ግን ለመጀመሪያ ጊዜ ደግሞ በውሃ የተራመደ ሰው ነው። ማቴዎስ ማቴዎስ 14:28 እስከ 29 ድረስ ማግኘት ትችላላችሁ። he was Peter who left a boat to walk on the water። እሺ ሌላ በዓለ ሃምሳ የተባለው ቀን መንፈስ ቅዱስ በኃይል ሲወርድ ዋናው ተናጋሪ ሐዋርያት ምዕራፍ 2 ቁጥር 14 በጣም ተናጋሪ የመጀመሪያ በቃ መንፈስ ቅዱስ በኃይል ሲወርድ በመታዎቹ ላይ ሲወርድ ስለዛ መንፈስ የተናገረ ሰው ነው። ጴጥሮስ ለመንፈስ ቅዱስ አሰራር በጣም ይናገራል፣ ያውቃል። ትዝ ይላችኋል ፊልጶስ በሰማሪያ ኃይለኛ የመንፈስ ቅዱስ ሪቫይቫል በተነሳ ጊዜ ኢየሩሳሌም የነበሩ ሐዋርያት ሁለት ከላኳቸው ሰዎች አንደኛው ማን ነው? ጴጥሮስ፣ ዮሐንስና ጴጥሮስ ናቸው የተላኩት። ይሄ ስለ መንፈስ ቅዱስ አሰራር ለጴጥሮስ አትነግሩትም። ፋሲኔት ነው የሚያደርጋቸው። በመገለጥ ተራራ የኢየሱስን መልክ ሲለወጥ በዚያ ክብር ውስጥ የነበረ ሰው ነው። ማቴዎስ 17:44-5 ብትመለከቱ አንዱን ለሙሴ አንዱ ለኤልያስ እዚህ ስፍራ ላይ ተበርናክል ይሰራ ይመለክ በቃ እዚህ ነው ያለ ሰው ነው ጴጥሮስ ማለት። ሌላው ጴጥሮስ ማለት የክርስቶስ የእግዚአብሔር የልዑል እግዚአብሔር ልጅ እንደሆነ ለመጀመሪያ ጊዜ ከእግዚአብሔር መገለጥ ያገኘ ሰው ነው። ጃይንት ፒተር ጃይንት ነው። ስለዚህ ብዙ ሰዓት እንዳልወስድ ቆርኔሌዎስንም አየን፣ ጴጥሮስንም አየን። ስለዚህ አሁን ለኛ ይሄ የሐዋርያት ምዕራፍ 10 የሚያስተምረን ምንድን ነው? በቆርኔሌዎስ ጋር ከሄድን ብዙ ሰዎች እኛ ሳናያቸው አገልጋይ ሳያናቸው ወንጌላዊ ሳያቸው ከእግዚአብሔር መንፈስ ጋር የተገናኙ ነገር ግን እኛ ጴጥሮሶች ሄደን እንድናነጋግራቸው የሚጠብቁ ሰዎች አሉ ማለት ነው። ብዙ ሰዎች አሉ የኛን ድምጽ መስማት። ለምንድነው መልአኩ ወደ ቆርኔሌዎስ ቤት ሄደው ኢየሱስ አዳኝ ነው፣ ኢየሱስ ሞቶልሃል፣ ኢየሱስ ተነስቶልሃል? ለምንድነው ጌታን በቃ መልአኩ ተናግሮ ሰውየው ለምን አይድንም ነበረ? አያችሁ፣ እኛ ከክርስቶስ ጋር ፓርትነር እንድንሆን እግዚአብሔር ስለሚፈልግ ነው። ጴጥሮስ ትልቁ ችግሩ የነበረው ምንድነው? አህዛብ ስለሆነ ከነሱ ጋር አሶሺየት ስለማያደርጉ የረከሱ ናቸው ስለሚሉ ስቲል ህጉ ስላላቸው አይሁድ በጣም ከህጋቸው ጋር የተጣበቁ ስለሆነ አሁን አዲስ ህግ መጥቷል ነው የሚላቸው። ጌታ የሚለው አዲስ ህግ መጥቷል፣ በመብላት በመጠጣት በመቅመስ ባለመቅመስ አይደለም። ስለዚህ ምንድነው እግዚአብሔር ከሰው ጋር በተገናኘ ጉዳይ በራሱ ጽድቅ ሰውን የማዳን መንገዱን ለማሳየት ጴጥሮስ ኦፍ ኮርስ ህጉን የሰጠው ጌታ ራሱ ነው። ከአህዛብ እነሱን ለይቷቸው ለሌሎች ደግሞ ከአህዛብ የተለዩበት ዋና ምክንያት ለዓለም መድኃኒት እንዲሆኑ ኢሳይያስ 49 አንብቡ። ለዓለም መድኃኒት እንዲሆኑ
ለዓለም ብርሃን እንዲሆኑ የተጠሩ ሰዎች ሆነው ሳለ ግን ያችን የደህንነት መድኃኒት ብርሃንነትን ይዘው ሌሎችን ንቀው ማለት ወይ እኛ ሁላችንም አህዛብ ነን በነሱ አህዛብ ወይ ደግሞ አይሁድ ነው የሚኮነው። አሁን ክርስቶስ መጣና አዲስ ቤተሰብ ሰራ። እኛ እዛ ውስጥ ነው ያለነው፣ አዲስ ቤተሰብ ውስጥ ነን። ስለዚህ ከነሱ እኔ ሳስበው ምን ጭቅ አድርጎ አውጥቶ ወደኛ እንዳመጣ ነው ማስበው። አይለቁትም፣ አይሁድነታቸውን አይለቁ። ኢቭን ስቲል ወንድሞች አይሁዳን ስቲል ነው ጌታን የተቀበሉ ሰዎች አሉ፣ ምናልባት በሚል የሚቆጠሩ አይሁድ ስቲል ነው ግን ዳይተሪ ሎው ይከታተላሉ። አሁን ጴጥሮስ ብላ ምናምን ሲለው ጌታ ሆይ አይሆንም። እኔ በጣም ያስደነቀኝ ሰው እንዴት ጌታ ሆይ ካለ በኋላ አይሆንም ይላል። ጌትነቱን ከተቀበለ በኋላ ግን አይሆንም እንዴት ይላል? አይሆንም በማለት ደግሞ ጴጥሮስ በጣም የተካነ ሰው ነው። ተነስተ አርደበላ ጌታ ሆይ አይሆንም፣ መስዋዕት ለሆነ ነው ጌታ ሆይ አይሆንም፣ እግርህን ልጠብ ጌታ ሆይ አይሆንም። በጣም የተለማመደው ቃል ነው። ብዙ ጊዜ ጌታ ሆይ ይልና አይሆንም ይላል። ጌታ ሆይ አይሆንም። ቆርኔሌዎስ ጋር ስትሄድ ነው ጌታ ሆይ ምንድነው ይላል። ጳውሎስ ጋር ስትሄዱ፣ ሳውል ጋር ስትሄዱ ጌታ ሆይ ይልና እሱም ደግሞ በአንድ በኩል ጌትነቱን ይቀበላል። ምን አለ? ጌታ ሆይ ምን አድርግ ዘንድ ትወዳለህ? ጌታ ሆይ ምንድነው? እና አንዳንድ ጊዜ ጌታ ሆይ ጌታ ሆይ ጌታ ሆይ እንላለን። የሆነች ነገር ጌታ ሲጠይቀን አይሆንም። ይሄ የኛም ኔቸር ነው። ጌትነቱን ከተቀበልን በኋላ ስንጠራ ጌታ ሆይ ካልን በኋላ ግን አይሆንም። አንድ ላይ አይሄድም። ስለዚህ እዚህ ሰው ቤት ቆርኔሌዎስ ቤት ጌታ መንፈስ መጣ። ያንን ሰው ለማዳን የወሰደውን እርምጃ እንመለከታለን። ሁሉ ሰላም ነው? ደህና ናቸው አይደል? ፈገግ በሉ አትንሽ። ምን ይሄን ያህል ባለፈው ፓስተር የአብይ አስተረጎመች ማቴዎስ 5 ላይ እናንተ ምን የዓለም ብርሃን ናችሁ አለ፣ የምድር ጨው ናችሁ አለ። ለይሄን ፓስተር ያንን ሲናገር ልክ አይሁድም እግዚአብሔር ለዓለም ብርሃን እንዲሆኑ ክርስቶስን በነሱ በኩል ለማምጣት የመረጣቸው ህዝብ ናቸው። የተመረጡት በቁጥር ብዛት አይደለም፣ የተመረጡት በጣም ጥሩ ስለሆኑ አይደለም፣ ከሚመርጥ ከእግዚአብሔር የተነሳ። አሁን ኢየሱስ ክርስቶስ በምድር መጣና ራሱ የዓለም ብርሃን ነኝ ካለ በኋላ እኔንና እናንተን ደግሞ የዓለም ብርሃን ናችሁ አለን። ጌታ ስሙ ይባረክ። ጌታ እኔን ብርሃን ነህ ሲለኝ እናንተም ብርሃን ናችሁ ሲል እንዴት ደስ ይላል። የሆነ ምሳሌ መጣልኝ ልናገር ነው ልለው ነው። የዛሬ ስንት ዓመት መብራት በሌለበት ጊዜ አንዲት ታማኝ ድመት የምትባል ነበረች። ታማኝ ድመት ብርሃን መብራት በሌለበት ጊዜ በሁለት እግሯ ትቆምና በሁለት እግሯ ወይ ሻማ ወይ ፋኖስ ትይዛለች። ቤት ውስጥ ያለ ሰው ሁሉ በልቶ ከጨረሰ በኋላ ተረኛ ሰው ደግሞ ይመጣና ፋኖስ ወይ መብራት ሻማ ነገር ይይዝላታል። እሷም ወተቷን ጠጥታ ወይ የተሰጣትን በልታ ትተኛለች። ከዛ በኋላ ሁሉም ሰው ራቱን በልቶ ይተኛል። ከለታት አንድ ቀን አንድ በጣም ተንኮለኛ ሰው ድንገት ቤታቸው ሻማ እንደያዘች ገባ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ አይነት ነገር እንዴት በሁለት እግር ቆማ በሁለት እግር ሻማ ይዛ ሰው ትመግባለች ድመት? ከዛ በኋላ ሰውየው ተንኮለኛ ነው። ሁሌ ነው የምታረገው እንደዚህ? አራ ሁሌ ታማኝ ድመት ሰፈር ሁሉ ያውቃታል። ከዛ ሰውየው በኔክስት ዴይ በህይወት ያለ አይጥ ፈልጎ ይዞ መጣ። ያልሞተች ልክ በሰዓቱ ሰው እየተመገበ ያለ አንኳኩቶ ገባና በሆነ ጨርቅ ነገር ይዘው ገባ። እቺ ድመት አሁንም መብራት ይዛለች? አዎ።
እሺ ዛሬ ይታያል። ሰው እየበላ እያለ ቀስ ብሎ አይጧን ያሳያታል። ድመቷ ያለ ወትሮዋ ትላለች። ኧረ እቺ ድመት ዛሬ ምን ሆነች? ምን አገኛት ትላለች። ሰውየው ያሳያታል። እሷም መብራት የያዘችው መብራት እንዴት አርግልቅ እችን አይጥ ለያዛት እያለች ነው። ሰውየው በጣም ተንኮለኛ ነው። አሳያትና ለቀቃት ድመቷን አይጧን። ከዛ በኋላ ማን ነው እራት የሚበላው? አጠፋችው። ከዛ በኋላ አልጋ ስር ትሄዳለች። ምን ትላለች? አይጧን ፍለጋ ማለት ነው። በደም ሰማችኝ አይደል? የዓለም ብርሃንነታችንን ክርስቶስን በዚህ በኩል ይዘን ዓለም የምታሳየን አይጥ ነገር እሷን ስናይ ኢየሱስን ትተነው እዛ ውስጥ እንገባለን። ገብቷቸዋል። እኔ የዓለም ብርሃን ነኝ ተብዬ ብርሃን እንደዚህ የራሴ ብርሃን አይደለም የጌታን ብርሃን እንደዚህ ይዤ ዓለም ስታታለኝ ዲዛይር ውስጥ አለ። ይሄ የወደቅንበት ዲዛይር አለ። ታሳየናለች እንደዚህ ያረጋች። ኢየሱስን በኢንቴግሪቲያችን እንጥለዋለን። ኢየሱስን በስራ ቦታ እንጥለዋለን። ብርሃኑን እንጥለዋለን። ትተን የምንሄደው ነገር ስናሳድር ብርሃንነታችን ይጠፋል። እግዚአብሔር ይርዳን። መንፈስ ቅዱስ ይርዳን። ምንም ነገር ቢመጣ አልበገርም የክርስቶስ ብርሃንነት ይዛሉ የምትሉ ሰዎች እግዚአብሔር ይርዳችሁ። የሁላችንም ምርጫ ይሄ ይሁን ባካችሁ። ወአቬሪ አጭር ሰዓት አጭር ጊዜ ነው ያለን። ያው ቀደም ፓስተር የነገረው ወንድማችን who could have thought በዚህ አይነት ሁኔታ ምን ጋራንቲ አለን? ኢንቴግሪቲያችንን ጠብቀን ሌጋሲያችንን ትተን እንድንሄድ እግዚአብሔር ይርዳን። እግዚአብሔር ይርዳን ወንድሞቼ። ትተን ለምንሄደው ነገር የነ አቶ ኦገሌ ነው ተብሎ ኢቭን ባለፈው ኮልፋክስ በጣም ሞቅ ያለ ከተማ ነበር። የዛሬ 40-50 ምናምን ዓመት ይባላል። አሁን እየፈራረሰ ነው። ትላልቅ ቸርቾች ቸርች ማለት ራሱ ቢልዲንጉ ሰው ከሌለበት እኔና እናንተ ከሌለንበት what is the building by itself? ነገ እኮ ሃይዌይ በዚህ በኩል ይወጣል ቢባል ሊያፈርሱት ይችላል። ወይ ደግሞ አዲስ ጄነሬሽን መጥቶ ኖ ዲጂታል መሆን አለበት ብሎ አፍርሶት ወይ who knows? ቢልዲንግ አይደለም ወንድሞቼ ወይ ቢልዲንግ አይደለም። የነፍስ ጉዳይ ነው። የነፍስ ጉዳይ ነው። ሰውን የማዳን ጉዳይ ነው። ሐዋርያት ጌታን ሰምቶ ያደረጉትን ነገር ብንከታተል ጌታ ኢየሱስ ክርስቶስ ያዘዘንን ነገር ብናደርግ ለመንፈስ ቅዱስ ሴንሲቲቭ እና አቬይላብል ብንሆን ባዶ መቀጫ እናገኝም። I'm telling you the truth. እውነቴን ነው የምለው። ቸርች አሜሪካ ውስጥ ያሉ ቸርቾች ሚሽን ተኮር የሆኑ ቸርቾች ቦታ አልበቃቸው። አዘ ቸርች እንደ አዲስ ኪዳን ወንድሞች እንደ አዲስ ኪዳን ቤተክርስቲያን እንደ ግለሰብም እንደ ቤተሰብም ሴንሲቲቭ የሆነ ጆሮ እግዚአብሔር ይስጠን። ለኔ ከራሴ ነው የጀመርኩት አይደለም። ለእናንተ ሰው ከማዳን ጋር እግዚአብሔር ሴንሲቲቭ ጆሮ ይስጠን። አቬይላቢሊቲ እግዚአብሔር ያድርግልን። ሚስ ፕሌስ ፕራዮሪቲ በህይወታችን በጣም ፕራዮሪቲያችንን ሚስ ፕሌስ አድርገናል። ዝም ብላችሁ አሜሪካ ውስጥ ያሉትን ቸርቾች በጣም ያደጉ ቸርቾች ብትመለከቱ ሚሽን ተኮር ናቸው። ካሁን በኋላ ያለን ዘመን አናውቀውም። ሰውን አድነን ግን ብንሄድ ያ ሰው ለዘላለም እናንተን እያመሰገነ ይኖራል በሰማይ። ምንም ነገር ብትሰጡት ለሰው ምንም ነገር አሁን ምን እናርግ ብትሉ pray for opportunity። እግዚአብሔር ኦፖርቹኒቲ ይሰጣችኋል። ዝም አትበሉ። እኔ መንፈስ ቅዱስ የሚሰራው እሱ ሆኖ ከኔ የሚፈልገው ጴጥሮስ ሄዶ እንዲናገር ነው። እና መጨረሻው ምዕራፍ አካባቢ ስትመለከቱ ጴጥሮስ በዋናነት የተናገረው ስለ ኢየሱስ ክርስቶስ መሞትና መነሳት ነው። ፓወርፉል። ከዛ በኋላ ቆርኔሊዮስና ቤተሰቦቹ መስማት ያለባቸውን ጌታ መንፈስ ቅዱስ ካየ በኋላ አሁን የጴጥሮስን ሌላ ነገር መናገር መታገዝ ያቃተው ይመስለኛል ሳስበው። እየተናገረ እያለ ኢንትራፕት አድርጎ ገባና መንፈስ ቅዱስ ሞላባቸው።
በጣም ነው የሚያስደንቀኝ። ኢንተራፕት አድርጎ ነው የገባው መንፈስ ቅዱስ። በቃ መስማት ያለባቸውን ነገር ደግሞ ለቆርኔሌዎስ ሲናገር አይታችሁ እንደሆነ በጣም ስፔሲፊክ ነገር ነው የተናገረው። የት እንደሚኖር ጴጥሮስ የት ቦታ እንዳለ ማን ቤት እንዳለ ስፔሲፊክ አድርጎ ነው የነገረው። ከመጣ በኋላ ቤት ከገባ በኋላ ስለ ኢየሱስ ክርስቶስ መሞት መነሳት ከተናገረ በኋላ ገና ሲጀምር ራሱ እናንተ ታውቃላችሁ እንግዲህ አይሁድ ከሌላ ጋራ እያለ ብቻ ሲተሻሽ ታያላችሁ። ይሄ ትልቁ ጃይንት እግዚአብሔር ነግሬያቸዋለሁ ማን እንደሆነ። ሲተሻሽ ምን ሲል ልክ ቆርኔሌዎስና ዘመዶቹ ቤተሰቦቹ መስማት ያለባቸውን ነገር ከሰሙ በኋላ መንፈስ ቅዱስ መታገስ አቃተው። ድግም ባለና መንፈስ ቅዱስ አሕዛብ ላይ መጣ። ከሱ ጋር የሄዱ ሰዎች ምዕራፍ 11 ላይ ስትመለከቱ ካልተገረዙት ወገን ጋር ሄደ ምናምን ነገር ብሎ ሊከሱት ጀመረ። እኔ ማን ነኝ አለ። ይከናት ኮንትሮል መንፈስ ቅዱስ አንተ አትይዘውም። መስራት ከፈለገ በርግዶ ይገባል። ገባ እኮ ቆርኔሌዎስ ቤት፣ እኛ ቤት ገባ፣ እናንተ ቤት ገባ። ማን ሊይዘው ይችላል? ኢንትራፕት አድርጎ ገባና መንፈስ ቅዱስ። ከዛ በኋላ ሲጠየቅ ጴጥሮስ እኔ ማን ነኝ ሊከለክል ዘንድ እኔ ማን ነኝ? ደሞ የወረደው መንፈስ በሐዋርያት ምዕራፍ ላይ በ120ዎቹ ላይ እንደወረደው አይነት ነው። ለውጥ የለው። እነዛም በመንፈስ ቅዱስ ተሞልቶ ንስሐን ተናገሩ። አሕዛብም በመንፈስ ቅዱስ ተሞልቶ ንስሐን ተናገሩ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ከዚህ በላይ አልሄድም። መሄድ ቢችልም አልሄድም። በቃ ሰው ከ30 ከ40 ደቂቃ ከዛ በላይ ከሄደ ልቡ ሐሳቡ ይሄዳል ይባላል። ይሄ ፕሪንሲፕል ኦፍ ፕሪቺንግ አልተማርኩም። ስለዚህ እና ሐሳባችሁን እንዴት አድርጌ እንደምሰብሰብ አላቅምና ገበያ ያላችሁ ሰዎች አላችሁ፣ እዚህ ናችሁ አይደል? አንዳንዴ በቃ እንደኔ ከሆናችሁ አንዳንዴ ሽልብ እየተሰበከ እያለ የለንም አይደል? ጌታ ስሙ ይባረክ። መንፈስ ቅዱስ አሕዛቡ ቤት ቆርኔሌዎስ ገባ። ዘመዶቹ ነካ፣ ጓደኞቹ ነካ። የዛን ጊዜ የጀመረው መንፈስ ቅዱስ ማን ያስቆመዋል? እስከ ዛሬም ድረስ እየገባ 2000 years ago የተፈጠረ ነገር እስከ ዛሬ ድረስ በቤታችን እየገባ ያጽናናናል። እስከ ዛሬ ድረስ በቤታችሁ መንፈስ ቅዱስ ይክበር። በቤታችሁ መንፈስ ቅዱስ ይንገስ። በቤተ ክርስቲያናችን መንፈስ ቅዱስ ይክበር። ስለ መንፈስ ቅዱስ ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ።